እኔ ትንሽ ያው በህይወቴ ትንሽ ከባድ ጭንቀት ውስጥ ነኝ እና ትንሽ ምክር ፈልጌ ነው። እሺ ንገሪኝ፣ አይዞሽ። ምን እንርዳሽ? ከባለቤቴ ጋር ያው ብዙ ጊዜያችን ነው። አንድ ልጅ አለችን በመሀል እና እኔ ሁለቴ ስደት ሄጃለሁ። መጀመሪያ ቢሩት ነበርኩኝ። ያኔ ቢሩት ስኖር ልጅ የለኝም ነበረ። በኋላ ከቢሩት ከተመለስኩ በኋላ ነው ወለድኳት አጋጣሚ እና መጀመሪያ ቢሩት እያለሁ ብዙ ነገሮች ተበላሽተው ነበር እና ያንን ለማስተካከል እኔ የከፈልኩት መስዋዕት ብዙ ነው። ግን ይሁን ብዬ ያንን ሁሉ ተቀብዬ የአንድ አመት ደሞዝ ላኩለት ስራ እንዲሰራ ማለት ነው ቢሩት እያለሁ። ከዛ እየሰራው ነው ይለኛል። እሺ ብዬ ከዛ ስጠይቅ ሌላ ሰው ያው ሼሪንግ ነው የሚሰራው ከአጎቱ ልጅ ጋር ምናምን አሉ። እሱን ስጠይቀው ደግሞ ብቻዬን ነው የሚሰራው ይለኛል። ከዛ እንደዛ እያለ በቃ ከዚህ በኋላ እኔ ብር አልክልህም፣ ባለ ገንዘብ ተንቀሳቀስ፣ በቃ ራሳችንን መቻል ነው ያለብን ከዚህ በኋላ። ስለዚህ ጠንክረ ስራ፣ እኔም እዚህ ጠንክረ ይሰራለሁ ምናምን ብዬው እሺ ተባብለን ከዛ ለካ እውነትም ሼሪንግ ነው የሚሰሩት ማለት ነው። መጨረሻ ላይ ያኛው የአጎቱ ልጅ የአክስቱ ልጅ ሂሳብ የማይሰሩ ምንም አይሉ መጨረሻ ላይ በቃ ሲጣሉ ያለውን ነገር ያኛው በቃ ክዶታል ማለት ነው። ሲክደው ለእኔ አልነገሩኝም። ከዛ እንዴት ነው ስራ ስለው አሪፍ ነው የሚለኝ። እሺ ማለት እንደሰማው ምናምን አልነገርኩትም እነሱ ማለት ነው። እሺ ምናምን አልኩት። ምን ያህል ብር ነው አጠቃላይ የላክሽው? የአንድ አመት ደሞዜን የላኩለት መጀመሪያ ላይ ማለት ነው። ሙሉ 1 ብር ሳልቀንስ እኮ ምን ያህል ይሆናል? ቢያንስ 200 ሺህ ብር ምናምን ቢሆን ነው በሰዓቱ ማለት ነው። እሺ ከዛ እንደዛ እያለን እየሰራው እዚህ እየሰራው ግን እንደሰማው አልነገርኩትም። አሪፍ ነው ይለኛል ምናምን። መጨረሻ ላይ ስልኩን ዘጋ፣ አድራሻውን አጠፋ ማለት ቤተሰቡ ምናምን ያውቃል። በህጋውን የተጋባ ነው ማለት ነው። እሺ ከዛ ስልኩን ቢሲለኝ 15 ቀን ሙሉ አይሰራም ስልኩ። ከዛ መጨረሻ ላይ ዳይሬክት ስደውል ካርድ ሞልቼ አያነሳውም። ከዛማ የሆነ ወደ ማታ አካባቢ ደግሞ ስደውልለት አብረው ያለችው የአጎቱ ልጅ ናት እና እሷ አነሳችው። ከዛ የት ሄዶ ነው ምናምን ስላት አይ እሱ አሁን ስራ እየሰራ አይደለም፣ በቃ እንደዚህ ነው ምናምን ብላ ያለውን ነገር ነገረችኝ ማለት ነው እሷ። ከዛ ለምን እንዴት ስላት እኔ እንጃ ግን እንደዚህ ተጣልቶ በቃ አሁን እሱም ዝም ብሎ ብቻውን እያወራ ነው ምናምን አለች። ከዛ እኔ ምንም አላልኩም፣ በቃ እሺ ብዬ ስልኩን ዘጋሁት። እኔም ኢሞዬን ምናምን እንደለኩት ማለት ነው፣ እንዲያገኘኝ አልፈለኩም። ከዛ እንደዛ አድርጌ እየኖርኩኝ ከዛ ከሱ ለ2 አመት የሄድኩትም በሱ ምክንያት 2 አመት ደገምኩኝ ማለት ነው። ከዛ እንደዛ ብዬ እነፋዘርን ምናምን ስፈልግ ቀጥታ አንዳንዴ ካርድ ሞላና ከወር አንዴም ሆነ ከ15 ቀን አንዴ አገኛቸዋለሁ ማለት ነው። ግን ለነሱ አልነገርኳቸው ያለውን ነገር። ከዛ እንደዛ እያለ ያለ ከዛ መጨረሻ ላይ ሁሉ ነገር ጨርሼ ምን ነገር ጨርሼ ሄድኩ። ከዛ ፋዘርን በቃ ያጋጥማል ገንዘብ አንቺ የማታውቂያቸው ሰው የሆነ የማታውቂው ሰው ባዳ ሰው ቢበላሽ ችግር የለውም፣ ግን እሱም አጋጣሚ ነው፣ ሰው ይሰሳታል። በቃ በገንዘብ ሰው ናቀይዘኝ ምናምን አለኝ። ያለውን ነገር ሲሰሙ እነፋዘርን ተቆጡኝ። በቃ አብራችሁ ስሩ፣ አሁን በራሳችሁ ያላችሁን ነገር እንትን በሉና እኔም እጨምርላችኋለሁ ምናምን አለ ፋዘር። መሬት ሽጬ እጨምርልሻለሁ እሱ ጋር የጠፋብሽን ምናምን እና ስታገኝ ከዳችሁ ነው የሚባለው፣ እንደዚህ አታድርጊ ምናምን አለኝ ፋዘር ማለት ነው። እሺ ከዛ እሺ ብዬ በቃ ፋዘር እንደዛ ሲቆጡኝ እሺ ብዬ እሺ ቦታ እንግዛና የሆነ በቃ ባለኝ ብር አሁን ቦታ እንግዛና እኔ ተመልሼ ሂጅ ልስራ ቤት ይኖረን ስል አይስሩ እዚሁ ምናምን አትሂጂ በቃ
እሺ ብለን የሆነ እንትናንና ጥንተን ምናምን ሆቴል የሙሉ የሆቴል እቃ ገዝተን ምናምን ስራ ጀመርን ማለት ነው። ከዛ እንደዛ እየሰራን እያለ አጋጣሚ ረብሻ ነበረ ወደኛ አካባቢ አማራ ክልል ውስጥ ነው። በዛ ምክንያት ደህና ስራ እየሰራን በዛ ምክንያት እቃችን ሁላ ምናምን እንትን አለ ወደመ ማለት ፋኖ ታበላላችሁ ምናምን ብሎ መከላከያ ገብቶ ሁሉን ነገር አሳጣኝ ማለት ነው በአንድ ቀን ሌሊት። ከዛ እንደዛ ሲሆን እኔ ሀይምሮ የተረጋበት ሰዓቱ ማለት ነው ያን ሁሉ ነገር በቃ ለምን በእኔ ላይ እንደዚህ ይሆናል ምናምን ብዬ ሀይምሮ የተረጋበት ሰዓቱ የዛኔ ማለት ነው። እንደዛ ሲሆን በመሀል አመመኝ እኔና ጭንቀቱ ምናምን ተጨምሮ ለካ ነፍሰ ጡር ነው ያለው። ግን መድፌ እየተጠቀምኩ ነበር፣ አጋጣሚ ተፈጥሯል። ከዛ ሲያመኝ ሐኪም ቤት ሲሄድ ጭንቀት ነው ምናምን አሉ። ነፍሰ ጡር እንደሆንኩማ አልነገሩኝም። በጣም ብዙ መድኃኒት ተሰጠኝ ምናምን መድፌ እየተወቁ ምናምን ታይፈስ ነው አሉ። ከዛ እንደገና እያመኛል። በቃ ሆዴ ጤነኛ አይደለም፣ ለምንድን ነው ሆዴ ውስጥ የሆነ ነገር የሚንቀሳቀሰው ብዬ ሌላ ሆስፒታል ሄድኩ። ከዛ ምርመራ ሳደር የ4 ወር ከምናምን ነፍሰ ጡር ነሽ አሉ። ከዛ እኔ እኮ እንደዚህ ብለው ብዙ መድኃኒት ወስጃለሁ፣ ልጁ ጤነኛ ላይሆን ይችላል፣ ስለዚህ ለእኔም አደጋሉ ምናምን ስላቸው እናያለን፣ በቃ ወደ ራስሽ ተመለሽ ምናምን አሉ። እሺ ብዬ ክትትል ማድረግ ጀመርኩ። እግዚአብሔር ይመስገን ጤነኛ ልጅ ተወለደች ማለት ነው። ተወልዳ እሱ ይሰራል ነው እኔን እያመመኝ ስለሆነ እኔም ስራ ቆምኩም። ጭንቀቱ ምንም ተደራርጎ ወላድኩኝ። ወልጄ ብዙም አልተመቸኝም እንትና ተመልሼ ወደ ዱባይ መጣሁ። ወልጄ 1 አመት ከቆየሁ በኋላ አሁን ዱባይ መጥቼ ምናምን በቃ እኔ እንደተዚህ በፊቱ እንዲደገምብኝ አልፈልግም። አሁን ልጅ ጥዬ ነው የመጣሁት። ስለዚህ እኔ ገንዘብ ማልክልም ምንም ማልክልም ራስ ቻል አንተ እዚህ ስራ ነው ይዛ ሰራለሁ ባለው አየራ ብዬ ጥዬ መጣሁት። 2 ጊዜም ስሰደድ ከሱ አንድ ብር እንትን ብዬ ማላቅ በራሴ ነው የምመጣው ማለት ነው። መጀመሪያም ጓደኛዬ ወስዳኝ ጓደኛዬ ወስዳኝ ነው እሱ ብዙ ጊዜ አበላሽቶብኝ ነበር እንዳልሄድ እና ጓደኛዬ እሷ ፕሮሰሱን ጀምራልኝ 1 ወር ደግሞ ስለቅቄ ነው ቢሮ ሲሄድ ራሱ ማለት ነው። እዚህም ስመጣ ከወንድሜ ተበድሬ የመጣሁት እና አሁን ላይ በቃ እሱ ምን እንደሚሰራ አላውቅም። በቃ ጥሩ ጎን እንዳለው ሆኖ ለገንዘብ ያለው ቦታ ዝቅተኛ ነው። በቃ ገንዘብን ስታክብሮ ያከብራል። ሲኖርህ ነው ሰው የሚወድህ። ለምንድን ነው እንደዚህ ብታደርገው ምናምን ስለው ሊረዳኝ አይችልም። አሁን ላይ ካወራን 2017 ሰኔ ላይ እንዳወራን ነው ማለት ነው። አናወራ 2017 ሰኔ ላይ አሁን 2018 አይደለም ያው አመት ሊሆነ ነው። አናወራም እና ብሎክ አላደረኩትም። ያው ልጄን ምናልባት አንዳንዴ ፎቶ ቢልክልኝ ብዬ ማለት ነው። ተለያይታችኋል ማለት ይቻላል ነው? አሁን እኔ በቃ ወደ ህይወቴ እንዲመለስም አልፈልግም። ግን ልጄ ደግሞ በቃ አሁን ልጄ ናት ያሰረችኝ እና ምን ማድረግ ነው የምችለው? የት ነው ያለሽው? በቃ ልጅ አሁን ያለሁት ዱባይ ነው እና ልጅሽን ከዚህ በኋላ አታያትም ምንም ብዙ ነገር በቃ እንትን ይላል ማለት የልቤ ነበር። አሁን ግን አናወራም ማለት ከብራት ስለቆየን ምንም አንበባለው። ግን ፎቶ ቢልክልኝ ብዬ ብሎክ አላደረኩትም። ግን ሌሎቹ ሰዎች ምናምን እንደዚህ ዘመድ በአጋጣሚ አግኝተዋት እንትን ካሉ አንስተው ይልኩልኛል ፎቶ ማለት ነው። ለምን አትሄጂም? እዛ ከሄድኩ ደግሞ ብዙ ችግሮች ይፈጠራሉ። ገባ አሁን 2 ጊዜ ሙሉ እንደዛ ስለሆነ ወይ ልጄንም ሊያሳጣኝ ይችላል። ለእኔም ለህይወቴም ከባድ ነው ማለት ከዚህ በኋላ በህይወት የምትኖረው ከኔ ጋር ካልተስማማሽ ወይ አንቺ ጠፍተሽ ነው ወይ እኔ ጠፍቼ ነው የሚለኝ። እዛቸው ወደ ጎን አድርጊው። ለዛቸው መፍትሄ አይጠፋም። ግን አሁን ይኸውልሽ አሁን መሄድሽ እኛ ልጅሽ ታስፈልግሻለች።
እሷም ታስፈልጊያታለሽ። እንደዚህ ሆነሽ እስከ መቼ ነው የምትሆን? ሰው ከአንቺ ጋር ከተጣላ፣ ከአንቺ ጋር ካልተስማማ ባል ልጅና እናትን እንዲገናኙ ማድረግ አንዳንዴ ኩዲና እኮ ያስፈልጋል። አብረን አንድ ትሪ ተጋርተው አብረው የበሉ የጠጡ ሰዎች ሲጣሉ ለምንድን ነው ሲለያዩ ጠላት የሚሆኑት? ማለት እዚህ ጋር ያልኩት በቃ ያጨቃጨቀን ገንዘብ ነው። ገንዘብ ተሰርቶ ይገኛል፣ ግን አንተ መማር አለብህ። ስለዚህ በመሀላችን ልጅ አለች። ይቺ ልጅ ደግሞ እናትም አባትም ያስፈልጋታል። ስለዚህ ተነጋግረን መፍታት ያለብንን ነገር እንፈታለን። አንተ ለምንድን ነው በጉልበት የምታስበው ምናምን ስለው አንቺ ወንድነትሽን ታሳየኛለሽ፣ እኔ ደግሞ ሴቱን እጠብቅሻለሁ አለኝ። ከዛ በቃ እኔ ማውራት አልፈለኩም። ገባ? እኔ መጨቃጨቅም አልችልም። እጸጣኩት በቃ። እሺ አሁን ተረጋጊና አዳምጪኝ። ይኸውልሽ አንደኛ አሁን ባለሽበት ሁኔታ ጭንቀትሽን ቀንሽ። ሰው ሀገር ነው ያለሽው፣ ምንም ልትቀይሪያች። ስደት ራሱን የቻለ በሽታ ማለት ጭንቀት፣ ጣጣል ብዙ። ስለዚህ ይሄ ራሱ ይበቃሻል። ልጅሽን ፈጣሪ ይጠብቅልሽ በጤና ሀገሪ ስትይዥ ታገኛታለሽ። አሁን ምንድነው በርቀት ሆነሽ ልጅሽን አሳየኝ ልጄን አሳየኝ ምናምን ስትይ ያው ክፉ ስለሆነ አንዳንድ ሰው ገብቶሻል። ምንም እኮ ችግር ያንን ቢያደርግ አሁን ለአንቺን የጠቀመሽ ምናምን ልጅ ሁሉ የሚጠቅመው የገዛ ልጁ እናቱን ስላሳይ ወይም ቢያገናኛችሁ ሊሆን ይችላል። በስልክ በይው ወይ በቪዲዮ በይው በምንም። ግን አንዴ ጥለነው ለምንሄደው ህይወት እንዲህ መገፋፋቱ ነው አይገባኝም። ካልተግባባ ሰው በፍቅር እኮ ማሳደግ ይችላል ልጆቹ። አያችሁ አይደለም የምታገቧቸው ሰዎች ጭንብላቸው ሲገለጥ ምን አይነት ሰው እንደሆኑ። ሰውን በሰላም ጊዜ አይደለም የምታውቁት ጎበዝ። የሰው ልጅን ትክክለኛ መልኩ የምታውቁት ስትጣሉት፣ ስትጋጩ ነው። አስመሳይ ሰው ነው አይደለም የሚለውን የምታውቁት። አስመሳይ ሰው ሁልጊዜ በፍቅር ጊዜ ልነጠፍልሽ ነው የሚልሽ። እሱማ ምን ያደርጋል? እሱንማ ማንም ያደርገዋል። ችግሩ ወይም ዋናው ነጥብ የሚመጣው ስትጋጭ እንዴት ነው ሪያክት የምታደርገው? ስትጋጭ ጥፍርህን የምታወጣ ከሆነ ስትለያይ ልክ ድመትን ስትቆነጥጣት ጥፍሯን እንደምታወጣው ጥፍርህን የምታወጣ ከሆነ ካልገደልኩ ካልቆረጥኩ ይሄን አላረግም ይሄን አታረጊም እንዴት ትጠፊያለሽ ትጠፋለህ የምትባባል ከሆነ አፍቅረህ አታውቅም። አላፈቀርካትም ጭራሽ። ፍቅር ማለት ጎበዝ በሰላም ጊዜ እኔ እግርሽን ልጠብ ልነጠፍልሽ በጭንቅላቴ ልከርበትልሽ እሱን ድራማም ላይ ታየዋል። ፍቅር ማለት ትርጉሙ ስትጋጩ የምታሳዩት ሪያክሽን። እንዴት ነው የተለያያችሁትን ሰው ትሪት የምታደርጉት? ካለኔ የማይኖር ከሆነ አይኖር የምትይ ከሆነ አትኖራትም። ህይወቷን መበጠበጠው ካለኔማ ምትል ከሆነ ፍቅር ኖሮ አያውቅም። አስመሳይ ነህ ማለት ነው። ሰው ትክክለኛ ፍቅር ብትለያይም ያለኔ ትኖር ያለኔ ይኖር ኑሮውን ይኖር ብሎ መተው። ሰው የኔ ናት አትጨናነቂ። ሰው ሀገር ነው ያለሽው። ለቀቅ አድርገሽ ተይው። ልጅሽን ካየሽ ጥሩ ነው፣ ካላየሽን ጤና ይስጥሽ። ነጋገርሽ ስትይዥ በተስፋ ሄደሽ ታገኛታለሽ። ዝጊ በቃ እዛ ያለውን ቶፒክ። እዚህ ስላለሽ ጉዳይ ብቻ አስቢ። ገንዘብሽን ያዢ። የማንም መጠቀሚያ እንዳትሆኝ። ጤናሽን ጠብቂ። ጭንቀት በሽታ ያመጣል። ያው ማናችንም አለመጨናነቅ እኮ አንችልም፣ ግን በተቻለ መጠን ጭንቀታችንም ማኔጅ ማድረግ መቻል አለብን። ግልጽ ነው። በአቋሚ ስ እንዳታለቃቅሽ እንዳታለቃቅሽ። እሺ አመሰግናለሁ። አስቸጋሪ ነው ጎበዝ። አፈቀርኩሽ ሞትኩልሽ ልገልበጥልሽ ልከርበትልሽ ይልሽና ልክ ክፉ ቀን ሲመጣ ካልገደልኩሽ ይላል ማለት ነው ወይ ትላለች። ማንም ያው ወንድም ሴት እነዚህ አይነት ሰዎች አስመሳይ ሰዎች ናቸው። አፍቅረው ላይ ያውቁ ይሰማል። ሄሎ ታዘዝ። እኔ ባለትዳር ነኝ። እሺ
እና ትዳር ከያዝኩኝ ወደ 3 አመት ግን አብረን አልሆንም። ያኔ እኔ አረብ ሀገር ነኝ ያለሁት። እሺ ከዛ መጣውና ብዙ በቃ እኔ የማላውቀው ነገር አጋጠመኝ። መጥቼ እዚህ በጣም ተሰቃየሁ። ከዛ አሁን የሚሰራው ከልወልኝ ነው። ምንድን ነው ያኔ በጣም ተሰቃይቼ ወጣሁኝ። ከአቅሜ በላይ ሲሆን ማለት ነው። ውጭ ነው የምሰራው። እሺ እና በዛ ምክንያት እኔ ስራ አጣሁና የሆነ ሰው ጋር ይያው። ቆይ ድምፅሽ ግን ምንድን ነው? እየራቀብኝ ነው። ከስልኩ ርቀሻል? አይደለም ኤርፎን ስለሆነ ይሆናል። እሺ ከቻልሽ ኤርፎኑን አውጪው እና በደንብ እንሰማሽ። እሺ አሁን ይሰማል? ይሰማል አሁን በደንብ። እሺ እና በዛ ምክንያት ስራ አጥቼ እኔ ባላረኩት ነገር የተጠራጠርኩኝ ያን እየተጠራጠረኝ ከባለቤቴ ጋር እህታለን። ምን ጠረጠሩ? እሱ ነው ጠረጥሬ። እሱም ያለ እዚህ ነው። የት? ዱባይ? አዎ። እሺ ከዛን በቃ እኔ ምንም አላረኩም። ይጠረጥረኛ ያኔ ለሰው ስልክ ቁጥር ሰጥቼ ሰው ስራ ፈልግልኝ ብዬ ወንድ ነው ግን ችግር አለው ይሄ? ምኑ ነው ችግር ያለው? ያኔ ለወንድ ስልክ ቁጥር መስጠት ስራ ፈልግልኝ ማለት ችግር አለው? አንቺ ነሽ ቁጥር የሰጠሽው? አዎ እሱ እንጀራ ይሸጥ ነበር። የማንን ቁጥር? የእሱን? የባልሽን? ላ የራሴን ለልጁ ሰጠሁት። ስራ ፈልግና ደውልኝ ብዬ እንጀራ መጣልሻለሁ አለኝ። ኦኬ ብዬ ሰጠሁት። ከዛን ደወለልኝ እና እኔ ባለትዳር ነኝ ብዬ ነገርኩት። እሱ እኔ ፈለገ፣ እኔ አልፈለግኩትም። ከዛም በዚህ ምክንያት ከባለቤት ጋር ተጣላ። ሁሌ ይወቅሰኛል ያኔ እኔ ባላረኩት ነገር። ይሄ አሁን ምንድን ነው ያኔ? በቃ አንቺ ነግረሽው ነው ስልክ መስጠትሽን? ስልክ ሰጥቼው ያኔ ደውሎልኝ እሱ ከእሱ ጋር ማውራት ችግር አለው እኮ? አይ ችግር የለውም እሱማ። ግን አሁን ይሄንን አንቺ ለባልሽ ነግረሽው ነው ወይ? ስልክ ሰጠሁት እንጀራ እንዲያመጣልኝ እንደዚህ እነሱ ሁለቱ ተገናኙ። ያኔ ታሪኩ ብዙ ነው፣ ግን እኔ አጠር አድርጌ የባሌን ላውራ። እንዴ እየተቆራረጠ ነገር ነግረሽን፣ እኛም እኮ የተቆራረጠ መርፌ ልንወጋሽ ነው። እንደዛ እኮ አስቸጋሪ እንዲያው ንገሪኝ አንቺ የተፈጠረው። ያኔ በቃ ቁጥር ሰጥቼው ደወለ። ቆይ አንዴ፣ ታሪኩ ረጅም ነው ካልሽን እንጀራ አምጣልኝ ካልሽው ሰው ጋር ሌላ ጉዳይ አለ ወይስ የለም? ምክንያቱም እንጀራ አምጣልኝ ስልክ ሰጠሽ፣ ተጠናቋል፣ አለቀ። እንጀራ ያመጣልሻል፣ ይሄዳል። ወይ ስራ ይፈልግልሻል፣ ወይ አለ የለም ይልሻል። ረጅም ታሪክ ምንድን ነው? ረጅም ታሪክ ምንድን ነው? ያኔ በቃ እኔ ከእሱ ጋር ምንም የለኝም። አዎ ሌላ መስጠት ምንም የለም። ታዲያ ምንድን ነው ረጅም ነው ታሪኩ ያልሽኝ? ያኔ ከስልኬ ውስጥ ወስዶ ቁጥር ባሌ ከእሱ ጋር አወራና ተገናኙ። እኔ እና እሱን አጣላ ልጁ ማለት ነው። ባሌ ምን ብሎ ነው ያጣለው? ያኔ እንጀራ አምጥቶልኝ የሪካርድን አስቀመጥኩለት። እዚህ ስደርስ ደውልልኝ የምል ማለት ነው። እሺ ከዛን ሲገናኙ ያን ድምፅ አሰማው። እኔ ሌላ ነገር ያደረኩት ነገር የለም። እዛ ቀን እንጀራ አምጥቶልኝ በቃ። የምን ድምፅ ነው ያሰማው? እኔ ሪካርድ አደረኩለት። ያኔ እዚህ ስደርስ ደውልልኝ የምል ማለት ነው። ኦኬ እዚህ ስደርስ ደውልልኝ ብቻ የሚል ነው ድምፁ? አዎ እሺ ከዛን
ሲያሰማ ተጣላን እነሱ። ለምን ያኔ በቃ እሱ ወደ ሌላ ቀይሮ ነገረ ልጁ። እኔ ያረኩት ነገር የለም። ምንድን ነው የነገረው? ደባልሽ ምን አለኝ ነው ያለው? ይኸው እኔ አልፈለግኳትም እሷ ነች የፈለገችኝ ብሎ ይኸው ምን እንደምትል ብቻ ስማ ብሎ ያን ድምፅ አሰማው። አንድ ሰው እንጀራ አምጣልኝ ብለሽ ኦርደር ያደረግሽው ሰው እዚህ ስደርስ ደውልልኝ የሚለውን ብቻ ስላሰማው ነው ወይስ ሌላ ነገር አለ? እውነቱን ነገር ሌላ ነገር ራሴን ማውቀው እኔ ነኝ። ምንም አላረኩትም። ምንድን ነው ሌላ ያወራችሁ ጽሁፍ የለም እንዴ? ዋትሳፕ ላይ ከሆነ ለምሳሌ እሱ በፊት ደውልልኝ ነበር፣ ግን እኔ አላወራም። እግዚአብሔር ምስክሬ ነው። እሺ ያኔ ሰው እኔ ባለትዳር ነኝ ብሎ ለሰው ከነገረው ሌላ ነገር ምን ይፈልጋል? እኔ ነገርኩ እንደዛ ብሎ አጣላን። ያኔ በቃ ከዛ ወዲህ ጀምሮ ይጠረጥረኛል፣ አያምነኝም። አንደኛ እንግዲህ አሁን ምንድን ነው አንቺ የምትፈልጊው? በዛ ምክንያት ተጣልተን ተለያይተናል። አሁን እኔ ምን ማድረግ እንዳለብኝ ነው አንተን ማውራት። ምን ተለያያችሁ? በቃ እኔ ተውኩኝ። ያኔ በቃ አልፈልግሽም ብሎኛል። ምንም አልፈልግም አልኩት። አሁን ይኸውልሽ፣ አንደኛ አንቺ ምንም ያደረግሽው ነገር ከሌለ ሊሆንም ይችላል። የምናውቀው ነገር የለም። እንግዲህ አንቺ ከነገርሽን ተነስተን ነው ልናወራ የምንችለው። ምንም ነገር ያደረግሽው ነገር ከሌለ ጀራ ማዘብ ከሆነና በዛ ጉዳይ ላይ ብቻ ከሆነ የተነጋገራችሁት ነገር ነው ለባልሽ ገብቶሻል። ምንም የሆነው ነገር የለም እዛ ጋር። እሱ ግን የተለየ ነገር አይቶ ከሆነ ነው ምናልባት አንቺ ማለት ለክፋት ያላልሽው ግን የሆነ አላስፈላጊ ኮንቨርሴሽኖች ከነበራችሁ እሱን በዛ ሊረዳው ይችላል። አንቺ በባልሽ ቦታ ብትሆኚ ያንን ነው የምታስቢው። ትንሽ ኮሽታና የጦስ ዶሮ ያለበት ሰው ማለት ድሮ የሚጠራጠርሽ ለነበረ ሰው እንደዚህ አይነት ነገር ጮማ በቃ ይሄ በቃ ምንም ጥያቄ የለው ድም ነው ያደረገው። መጀመሪያም ትንሽዬ እንከን ይፈልግ ስለነበረ ሰው። ስለዚህ አንቺ ልብሽ የምታውቂው አንቺ ነሽ። ምንም ነገር ከሌለሽ እውነቱን ትናገራለሽ። ያ ሰው አልረዳ ካለሽ ምንም ማድረግ አትችይም። ለማብራራት በሞከርሽ ቁጥር እንደውም ያ ሰው የበለጠ ምን እያደረገ ነው ይመጣው? እየራቀሽ ነው ይመጣው፣ ወይም ልክ እንደሆነ እያሰበ ነው ይመጣው። እስቲ ብለሽ ለቀቅ አድርጊው። ግን ትክክል ከሆንሽ ነው እያልኩሽ ያለሁት። አንቺ ምንም ያደረግሽው ያወራሽው በባልሽ ላይ ምንም ያልተገባ ነገር አይነት ነገር አርገሽ ካልሆነ ብዙ አትገረሚ። ለቀቅ አድርጊው፣ ዝም በይ። ውስጤ ትክክል ከሆናችሁ ዝም በሉ ጋይስ። በህይወታችሁ ውስጥ ካጠፋችሁ ብቻ ተናገሩ። ስህተት ከሰራችሁ ብቻ አውሩ። ቅርታ ጠይቁ፣ ለማስተካከል ሞክሩ። ልክ ከሆናችሁ ግን ዝም በሉ። ምክንያቱም ሰው መረዳት የሚፈልገውን ብቻ ነው የሚረዳ። ጭንቅላት ውስጥ አምኖ የመጣውን ብቻ ነው ሊሰማ የሚችለው። የፈለገ ነገር ብታርጉ፣ እዚህ ላይ የፈለጋችሁትን ነገር ብትቀይሩ፣ አንድ ጭንቅላት ውስጥ ስለ እናንተ ኔጌቲቭ የሚያስበን ሰው ወይም የሚያስበን ሰው ልታስቀይሩት አትችሉ። ይህን በምን ላስረዳችሁ? በቃ ምንም ታውቃላችሁ። ይሁን ብትሰቀሉ ማለት ስጋችሁን ብትቆርጡ፣ አረ እውነቴ ይሄ ነው ብትሉ፣ ስለ እናንተ ማመን የፈለገውን ሰው ካመና እንዴ ተአምር ቢፈጠር አይቀይርም። ለዛ ነው ሰዎች የሚጠሏችሁ ከሆነ እንዲጠሏችሁ ፍቀዱላቸው። በቃ የሚጠላችሁ ሰው ሊጠላችኋል፣ ሀሳቡ ሊቀይር አይችልም። ገብቷችኋል? ሰው በዚህ መንገድ ነው ማድረግ ያለብሽ። እኔነት እንደሚያመሰግናለሁ ተግባባን? አዎ። እሺ፣ መልካም ቀን። እሺ፣ አስቸጋሪ ነው፣ አስቸጋሪ ነው ጎበዝ፣ አስቸጋሪ ነው። ድምፅሽ ምንድን ነው? ተዳክመሻል።
ኧረ አልተጠቀምኩም፣ ደንግጬ ነው። አይዞሽ አይዞሽ፣ ደገፍ አርጓት እስቲ ነርሶች። ትንሽ ግሉኮስ ቢጤ የሚሰጣት ምን እንታዘዝ? እኔ ያኔ ከሀ እስከ ፈ የምናገረው ወይስ ግማሽን አሳጥሬ ልንገርህ? ከሀ እስከ ሀ መርሃን ብትነግረኝ ችግር የለም። እሺ። እና እኔ ፍቅረኛ ነበረኝ ማለት ነው። እሺ። እኔ እና እሱ የተለያየ ሃይማኖት፣ እኔ ሙስሊም እሱ ክርስቲያን ነው፣ ኦርቶዶክስ ማለት ነው። እሺ። እና ከተገናኘን ቆይተናል በጣም 8 ዓመት ምናምን ሆኖናል። እስካሁን አንድ ላይ ነን። ግን ያኔ በመሀል የሆነ ሀገር ሄጄ ነበረ፣ ትንሽ ከኛ ትንሽ ረቅ ያለ ማለት ነው። ያኔ ሀገር ቤት ያኔ ሀገር ቤት የሚባለው ነገር ማለት ነው። እሺ። በመሀል ላይ ሄጄ ከዛ በኋላ ያኔ እሱ ከሌላ ሴት ጋር ሆነ ማለት እኔ እንጃ። እኔ እስክትመጪ ድረስ እኔ በቃ ለእኔ እስክትመጪ ድረስ ዝም ብዬ ማሳለፊያ ነው አለኝ። እኔ ስጠይቀው ማሳለፊያ? አዎ ማሳለፊያ፣ ዝም ብዬ ልደበርባት ነው እንጂ እኔማ ያወራኋት እኔ ከእሷ ጋር መሆን ፈልጌ አይደለም ማለት ሲጠቀለል ማገጠ ወሰለተ ማለት ነው። አትሸፋፊ ወላሂ እንደዛ አለኝ። ማሳለፊያ ነው አለኝ። እሺ። ከዛ በኋላ አብራት ሆኖ ልክ እኔ ደግሞ ቢያንስ 1 ወር አልሞላኝም እዛ የቆየሁት። ከዛ በኋላ ተመልሼ መጣሁኝ። ይቅርታ ብሎ አልቅሶ ወላሂ አልቅሶ ምናምን ይቅርታ ብሎኝ እሺ ብዬ ይቅርታውን ተቀብዬው ከዛን ከልጅቷ ጋራ አሁንም በድብቅ ያወራሉ። ከዛ በኋላ ከልጅቷ ጋር ደግሞ ይተዋወቃሉ፣ ትምህርት ቤት ማለት ነው። ከዛን ከልጅቷ ጋር ተገናኝቼ አወራኋት። ሳወራት አይ እኔ እሱ ሀገር ተለያይቻለሁ ነው ያለኝ። ለዛ ነው አልኩት። ነአም በይ ማማ ነአም በይ ኦኬ። ከዛ በኋላ ያኔ እኔ ደግሞ ግራ ገብቶኝ ከልጅቷ ጋር ቀጠር ነው ሆቴል ማለት ነው። ያኔ ዝም ብለን ካፌ ቀጠር ነው። ከማን ጋር? ከልጅቷ ጋር ናችሁ? አዎ ከልጅቷ ጋር እንታወቃለን። ትምህርት ቤት ጓደኛ አይደለንም፣ ግን ታውቀኛለች፣ እኔም አውቃታለሁ። ሀይ እንባባለን ከልጅቷ ጋር። እሺ። ከዛን ቀጠር ነው መጣ። ያኔ እኔ የዛኔ ስቀጥረው እመጣለሁ። ያኔ እኔ ስራ ቦታ ነበርኩ፣ የሆነ ከትምህርት ቤት መልስ የሆነ ስራ ምሰራ አለ። ከዛን ስንቀጥረው እመጣለሁ አለን። እኔ በኋላ መጥቼ ወስድሻለሁ፣ ግን አሁን አይመቸኝም፣ ባጃጅ ይነዳል እና ልጃዛ ወስጄ ልምጣ አለኝ። ልጅቷ የኔ ሰው ኮንትራት አድርሼ እመጣለሁ ብሎኝ እኔን ዘጋብኝ። እሷንም ደግሞ እመጣለሁ ብሎ እሷ ጋር ሄደ። ያኔ እኔን ኮንትራት ላደርስ ነው ብሎ እሷ ጋር ሄደ። እኔ ግን ከልጅቷ ጋር ነበርኩኝ። ከዛ በኋላ መጣ ልጅቷ ጠረችው፣ መጣ። እኔ ከኋላ ደብቄ መጣሁኝ። እሷ ጋር ቁጭ ሲል እኔ መጥቼ አብረን ቁጭ አለን እና ልጅቷ ምንም ነገር አልተናገረችም፣ እኔ ምንም ነገር አልተናገርኩም። ወጣን ዝም ብሎ ሁለታችን አንድ ላይ እንዳለን አሳየ ነው። ወጣን ከላሱ ምንም ነገር አላወራንም። እሱ ምንም አላለም፣ ምንም ነገር አላለም። አፉን ዘግቶ ሄደ። እኛም ሄድን፣ እኔና ልጅቷም ሄድን። እሷ ክላሷ ገባች፣ እሷም ክላስ ነበራት። እኔም ወደ ቤት የገባው። እሺ። ከዛ በኋላ ግን ልጅቷን አስፈራራት። አንቺ የስንት ዓመት ፍቅረኛ ያሳጠሽኝ ብሎ ምናምን አስፈራራ። ልጅቷ ከትምህርት ቤት ስትወጣ ለብቻዋ አግኝቷት ልጅቷ ደውላ ነገረችኝ። አስፈራራኝ፣ ሊመታኝ ብላ ነበረ ሰው ነው የመጣው ምናምን አለችኝ። እሷን ካጣሁኝ እገልሻለሁ ሁላ ብሎኛል፣ ምን ይሻለኛል ብላ ደወለችልኝ መልሳ። እሺ። ከዛ በኋላ መጣ እቤት፣ ስልኬን ሁላ ተቀባበ። ያኔ እቤት ገባር ላይ ጠርቶኝ ስልኬን ተቀብሎኝ ሂጂ ግቢ ብሎኝ ገባሁኝ። ከዛ በኋላ ስልኬን ሁላ ተቀብሎኝ ለሳምንት ምናምን እሱ ጋር ቆይቶ ጠራኝና ስልኬንም ሰጠኝ። ይቅርታ አሁንም ድጋሚ ጠየቀኝ። እዛ በሬ ሆንኩኝ። በጣም ነው የምወደውና በጣም ነው የማፈቅረው። አሁን ታፈቅረዋለሽ? አዎ አሁንም አፈቅረዋለሁ ወላሂ። አሁን ግን ስደት ከመጣሁ በኋላ ከሌላ ሴት ጋር ሆነዋል። እሺ ምንድነው የምትፈልጊው? እኔ ወላሂ ከአንተ ምክር ነው የምፈልገው። ብቻ ግን አሁንም እዚህ መጥቼም ግን ከሌላ ሴት ጋር ሆነ። ምክንያቱም እኔ አሁን ከመጣሁ እዚህ 3 ዓመት ሆኖኛል፣ ዱባይ ከመጣሁኝ ማለት ነው። ከዛ በኋላ አሁን ደግሞ እራሱ ነው ደግሞ የሚነግረኝ፣ አንተ ለምንድነው እንደ ድሮ ማትደውልልኝ ምናምን ስለው፣ ያኔ ይደውልልኛል፣ ቀን በቀን ይደውልልኛል። በፊት በጣም ነው የሚያፈቅረኝ። አሁን ግን እኔ እንጃ አላውቅም። እዚህ ከመጣሁ በኋላም ይደውልልኛል፣ ቀን በቀን ይደውልልኛል። ሰላም ነሽ፣ እንዴት ነሽ፣ ደህና ነሽ ምናምን ይለኛል። አሁንም ግን ከሌላ ሴት ጋር እንደሆነ ልጆች ከጎን ጎን ሰምቼ ጠየቅኩት።
ዝም ብዬ ከሆነች ልጅ ጋር ነኝ። ብቻ ግን አልወዳትም። እንዳንቺ የሚሆንልኝ ሰው የለም አለኝ። ያኔ እንዳንቺ አላፈቅራትም፣ ግን ያኔ ዝም ብዬ ነው ከነሱ ጋር መሆኑ ጊዜ ማሳለፊያ እስክትመጪ ድረስ። እኔ ግን አንቺን ብቻ ነው የምወደው ይለኛል። ስለዚህ አሁንም ድረስ በላይሽ ላይ አዎ፣ ወላሂ በቅርብ ነው ራሱ። አዎ፣ ግን ወድሻለሁ ነው የሚለኝ። ወላሂ ሞትልሻለሁ ነው የሚለኝ። ያለቅሳል። ምን ይላል? ያኛው ጊዜ ማሳለፊያ ናቸው ይለኛል። ምንድን ነው አሁን የሚባለው? አሁን ታዲያ አሁን አንቺ ጊዜ ማሳለፊያ ሆናለሁ ነው ማለት መሆን እፈልጋለሁ ነው? እኔ እንግዲህ 8 ዓመት ሙሉ አብረን ሆነናል እና ይወደኛል፣ ያፈቅረኝ፣ ቤተሰቦቹን ሁሉ አስታውቆኛል። እኔ አጋባሻለሁ ወደፊት ሚስት ነሽ ይላል። ግን እኔ ደግሞ ከሱ ትንሽ እየከራኩኝ እና ሌላ ቺክ ደግሞ ይዛል። ሌላ ከሌላ ሴት ጋር ደግሞ ይሆናል። እሺ ሚዩት አድርጊና አዳምጪኝ። ምን እንደምልሽ አላውቅም። ማለት አሁን ይሄ ምን ይባላል ጎበዝ? ምንም በለው ይሄን አንደኛ በላይሽ ላይ ቺት እያደረገ ያለ ሰው ነው ይሄ። ማለት እንዴት አድርጌ መርፌውን ራሱ እንደምንወቃሽ አስቸጋሪ ነው እኮ። አንቺ አሁን ኦልሬዲ አውቀሽ አምነሽ እንዴ ምን አይነት ወንድ እናቱ የመረቀችው ወንድ ቢሆን ነው ጓድ? ምን አይነት እናቱ የመረቀችው ወንድ ቢሆን ነው እንደዚህ ያደረገ? እንኳን መቼም ወይ ሰፈር ሰው ተሰባስቦ መርቆት ነው ያው። እንዲህ ያደረገ የሚፈቀር ሰው አሁን አፈቀርኩ እንዲህም ቢሆን አፈቅሯል የምትይው ሰው እንደው ጥሩ ባህሪ ያለው፣ ስነ ምግባር ያለው፣ ሰው አክባሪ፣ ትህትና ያለው፣ ገብቶሻል? ለሴት ልጅ ክብር ያለው ታማኝ ቢሆን እውነት ነው እቺ ልጅ ይህን ሰው ማጣት የለባትም፣ ልታፈቅረውም ግድ ነው መባል ይችላል። እሱ በተቃራኒ ነው የሚያደርገው። ይማግጣል፣ ሴት ልጅን ያስፈራራል፣ እገልሻለሁ ይላታል። ለመደበሪያ ላረጋት ነው አለሽ። ይሄ ማለት ጎረቤትን ሲያማ ለእኔ ብለህ ስማ። ገብቶሻል? ጎረቤትሽን ሰው ስለ አንቺ ስለ ጎረቤትሽ መጥቶ ሲያወራልሽ አንቺም ነገ ተረኛዋልሽ እኮ በወሬ እንኳን። ይሄ ሰው እሷ ላይ እየተደበረ ነው ማለት አንቺም ነክስት ቀጣይ ነሽ፣ ወይም አንቺም ላይ እየተደበረ ነው። ሌላዋኛው ላይም እኮ እንደዛ ነው ያላት። ያ ስለ አንቺ ያላት እንደዛ። ስለዚህ ምንድን ነው ማድረግ ያለብሽ? ከዛሬ ጀምሮ ከዚህ ሰው ራቂ። ምንም አይጠቅምሽ፣ ምንም። ስለዚህ ከዚህ ሰው ማድረጊ ከሆነ ግን ፋይናሊ ለሚደርስብሽ ነገር፣ ለምትከፊው ዋጋ ማንንም ተጠያቂ ማድረግ የለብሽ። ተግባባን? ትደዋወላላችሁ አሁንም ድረስ? አዎ፣ አሁን ራሱ ሜሴጅ ልኮልኛል። እንደዋወለን ቀን በቀን ቢያንስ ይደውልልኛል። ምን ብሎ ነው ሜሴጅ ያደረገልሽ? ምን አልከኝ? ምን ብሎ ነው ሜሴጅ ያደረገልሽ? እንዴት አደርሽ? ደህና አደርሽ? ስራ እንዴት ነው ምናምን ብሎ ነው። በቃ እንዴት ነሽልኝ? ደህና ነሽልኝ? አሁን ይህንን ከነገርኩሽ በኋላ ምንድን ነው ያንቺ ሀሳብ? እሱ ነው። እኔማ ብዙ ጊዜ ልተወው ፈልጌያለሁ አሌክስ፣ ወላሂ ብሎ ኩላ አደርገዋለሁ፣ ግን ዞሮ ይመጣል። እኔ ደግሞ ስለማፈቅረው ልቤ አይችልም። በቃ እኔ እንጃ። ተይዘሻል በጣም። ስለዚህ አሁን ይኸውልሽ ነጥሩ ነግሬሻለሁ። አይሆንም በቃ ክብር የሚባል ነገር አለ የኔ እናት። ክብርሽን መጠበቅ ከምንም በላይ አስፈላጊ ጉዳይ እሱ። በክብርሽ እንዳትደራደሪ። ልጨክም ማለት ነው? ልቁረጥ? ምንም ጥያቄ የለው፣ ምንም ጥያቄ። ተግባባ? ምን እናርጋት? አሁን ይሄ
ማውራትም እኮ ከባድ ነው። እኔ ማለት ወንዶቹ ምን ሰላም አሌክስ። ሰላም እንኳን መጀመሪያ ፍቅረኛ ነበረኝ እና ይሄ ፍቅረኛ በጣም ነው የምወደው። አሌክስ በጣም ነው የምወደው። ሰውን እወዳለሁ ማለት እውነት ነው፣ ይወደኛል ግን ማለት ሀሰት የሚባል የለ እና በጣም ነው የምወደው። በጣም ከምን በላይ ይሄ ሰው እንዲተዋወቃችሁ እኔ እሱ የሀገሬ ልጅ ነው። አንድ ሀገር ነን። እኔ እህቴ ጋር ነበረ የምኖረው። እህቴ ሱቅ ነበረ የምትሰራ። እሷ ጋር ነበረ ሄጄ እሷ ጋር እየኖርኩ እያለው እሱ ደግሞ እዛ ነው የሚኖረው። የሆነ እንትን ኤንጂኦ ነገር ነው የሚሰራ እና ያኔ ክረምት ነበረ። በክረምት ሰዓት እንትን እረፍት ተሰጥቶት አገር ቤት መጥቶ እዛ አገር ቤት ነው ያለ እንደ አጋጣሚ ነው እንግዲህ የተዋወቅ ነው። ሲስተር እዛው ቡና ሻይ ምናምን ትሰራ ነበረ እና መጥተው እኛ ጋር ይጠቀሙ ነበረ ከወንድሞቹ ጋር ምናምን እና በዛ አጋጣሚ ነው የተዋወቅ ነው። ከዛ ይሻልኩት በቃ ወደድኩት። እንግዲህ ሪአክሽኑ የሚወደኝ ሰው ይመስላል። በቃ አለ አይደል ሰው እኮ እጠላሻለሁ አይልህም ሲጀመር እና የሚወደኝም ይመስለኛል። ደግሞ በፍቅር ብዙ ቆይተናል። እኔም በጣም ነው የምወደው። እኔ በጣም ነው የምወደው፣ ከራሴ በላይ ነው የምወደው። ግን እኔ የምወደው ነገር እንዳለ ሆኖ ከዚህ ልጅ ጋር ተለያይቻለሁ አሁን ላይ ማለት ነው። ከዚህ ልጅ ጋር ተለያይተናል። አሁን በሚመጣ ሚያዝያ 2 ወር ነው የቀረ። የሚመጣ ሚያዝያ 2 ዓመት ከ10 ወር ነው ከተለያየን ማለት ነው። 2 ዓመት ከ10 ወር ነው ከተለያየሁት ከሱ ጋር። ኦልሬዲ እሱ ሌላ ህይወት ይዟል ይመስለኛል፣ ሌላ ህይወት ጀምሯል ይመስለኛል። ግን ስለሱ ማንም የነገረኝ ነገር የለም። ሳስበው ይመስለኛል እሱ ከነመፈጠሪ ረስቶኛል ኦልሬዲ ማለት ነው። እኔ ግን ይሄንን ልጅ መርሳት አልቻልኩም አሌክስ፣ በቃ መርሳት አልቻልኩም። እኔ ከሱ ጋር ከተለያዩ ጀምሮም ከሰው ጋር እያወራው አይደለም። በቃ እኔ ሴት ልጅ ነኝ፣ ትዳር ያስፈልገኛል፣ ቤት ያስፈልገኛል፣ በኋላ ልጆች ያስፈልጉኛል። ግን ውስጤን ማሳመን አቃተኝ አሌክስ። እሱም መርሳት አልቻልኩም። በቃ ስለሱ ነው ማውራው፣ ስለሱ ነው ማስበው። ጌታ ምስክሬ ማለት ነው። እኔ በቃ አንዳንድ ነገር ሳየው ኮሜንቶች ምናምን ማለት የሆነ ቪዲዮ የሚለቀቁ አሉ አይደል፣ ስለ ፍቅር ስለ ምናምን ሲለቀቁ ስርስር እየሄድኩ በቃ የእሱ ምሳሌ ኮሜንት ነው የምጽፈው እና በራሴ እስቃለሁ። በጣም ነው የሚያስቀኝ። እኔ ምን ሆኜ ነው ምናምን እላለሁ ሁሌ። በሱ ተመርጃለሁ ልልክ ወዳለሁ እና ግን ደግሞ ራሴን ታዝባለሁ። እንዴ ምን ሆኜ ነው እንደዚህ የምሆነው ብዬ ደግሞ በጣም ነው ራሴን ትዝብ የማደርገው እና ይሄ እንደዚህ ሆኖ እያለ አንደኛ ይሄን ልጅ መርሳት አልቻልኩም እና ነው። ሲቀጥል ደግሞ አሁን 5 ወር ሆኖኛል ከሆነ ልጅ ጋር እያወራው ነው። እሱም የሀገሬ ልጅ ነው በል ከሆነ ልጅ ጋር እያወራው ነው። እሱ ደግሞ ችግሩ ምን መሰለህ አሌክስ፣ ይደውልልኛል፣ ይደውላል፣ እንደዋወላለን። ሲደውልልኝ ረዥም ሰዓት ነው የምናወራ ማለት በቃ አለ አይደል ስለ ነገር፣ ስለ ትዳር፣ ስለ ኑሮ እንዴት ትዳር መመሰረት እንደሚቻል ከሱ ምን እንደሚጠበቅ ከኔ ደግሞ ምን እንደሚጠበቅ አለ አይደል ከሁለታችን መሀል ምን መሆን እንዳለበት እና መሆን እንደሌለበት እናወራለን። ብዙ ነገር ነው የምንወያየው ማለት ነው። በቃ የአዋቂ ንግግሮች የምንነጋገረው ከሱ ጋር ሲደውልልኝ። ግን ችግሩ ሲደውል ይሄ ልጅ በ2 ሳምንት አንዴ ነው የሚደውለው። በ2 ሳምንት አንዴ ነው የሚደውለው። ሲደውል ደግሞ ረዥም ሰዓት ነው የምናወራ። የባሌ የቦሌ ምናምን አውጥተን በቃ ውጣ ውረድ እያወጣን የምናወራ እንወያይበታለን። በጣም ነው የምናወራ። ግን በሳምንት 1 ጊዜ ነው የሚደውለው። ከዛ ለምንድን ነው አንተ እንደዚህ የምትደውልልኝ ይለዋለሁ እና እኔም ብቻ ለምንድን ነው የምጠብቂ አንቺ ለምን አትደውይልኝም ይለኛል። እሺ ብዬ እኔ ሲደውል ኦንላይን አይደለም ኦልሬዲ እኔ ቀጥታ አልደውልም። ዱባይ ነው የምኖረው እና ቀጥታ አልደውልለትም። በኦንላይን ስደውልለት እንትን ላይ የለም ኦንላይን አይደለም እና እኔ እኮ ሲደውል የለህም አንተ ከአንተ ጋር ተደዋውለን በ2 ቀን በ3 ቀን መልሼ ስደውልልህ አንተ ኦንላይን መልሰህ አትደውልልኝም
እንዴት ነው አንተን ማገኘክ? አንተ በተለመደው ጊዜ በተለመደው ሰዓት በ2 ሳምንት ነው አንተ የምትደውለው። እኔ ግን ዛሬ አውርተን በ3 ቀን ወይ በ4 ቀን እየደወልኩልህ አንተን ላገኝ አልቻልኩም። ለምንድን እንደዚህ የምትለኝ ይለዋለሁ። መልሶ በዛው ጊዜ ይደውላል። ወይ ደግሞ ወይ በፌስቡክ በውስጥ ወይ በቲክቶክ በውስጥ የሆነ ቪዲዮ የፍቅር ቪዲዮ ወይ ደግሞ የሆነ ነገር ሲያይ ሼር ያደርግልኛል። ከዛ እንደ ይሄ ልጅ በዚህ ይሄ በቪዲዮ በሚልክልኝ ሰዓት በዚች አጋጣሚ በዚች ሰከንድ ቪዲዮውን መላክትቶ ደውሎ ቼክ ቢያደርገኝ ችግር አለው? ለምንድን ነው ቪዲዮ የሚልክብኝ? ቪዲዮ በሚልክበት ፋንታ ደውሎ 5 ደቂቃ 10 ደቂቃ ይሁን ለምን ቼክ አያደርገኝም? ለምንድን ነው የማይደውለው ብዬ እንትን እላለሁ አስባለሁ። በቃ ወይ ደግሞ አልተመቸውም ይሆናል ብዬ ደግሞ በቃ በዚህ ሆኔ ራሴ በሙግት ይዝና ከራሴ ጋር እየተሟገትኩ ደግሞ አይ ችግር የለውም በቃ ብዬ ደግሞ እተዋለሁ። ተመልሼ ደግሞ እንዴ ለምን ሰው እኮ የራሱን ንብረት የራሱ ከሆነ ይሄ ነገር የኔ ነው ንብረቴ ነው ካለ ቼክ ያደርጋል፣ ፒክ ያደርጋል። ይሄ ልጅ ዝም ይላል ለምን እንዴ ዝም ብሎ እኮ አይደውልም ብዬ ደግሞ ከራሴ ጋር ደግሞ እሟገታለሁ። መደወል አለበት እንዴ የራሴ ነገር የሆነ እኮ ይሄ ነገር ምን ላይ ደረሰ፣ ምን ላይ ነው፣ ምን ያስፈልገዋል ብሎ ለምን ቼክ አያደርገኝም ይሄ ልጅ ብዬ ደግሞ በቃ ከራሴ ጋር ሙግት ይዛለሁ። እና ይሄ ልጅ ችግሩ አይደውልም። ሲደውልም እንደዚህ ነው የምናወራ። በቃ ከላስ እኔ ወድጄዋለሁም አልልህም አልወደድኩትም አልልህም። ግን እኔ በኋላ ኑሮ ያስፈልገኛል፣ ትዳር ያስፈልገኛል፣ እንደዚህ ቆሜ አልቀርም። ያ ልጅ ደግሞ ሄዷል ላይመለስ። የኔና የሱ የታፈሰ እንትን ነው የፈሰሰ ውሃ ነው አይታፈስም ብዬ የእሱ ነገር ራሴን አሳምኛለሁ፣ የበፊቱም ማለት ነው። ይሄንን ደግሞ ከሆነልኝ እግዚአብሔር ካረገልኝ ይሁን በቃ ለህይወቴ ከአንዱ ጋር ከተለያየው መቼም አንዱ ይመጣል በህይወቴ እንደዚህ ቆሜ አልቀርም ብዬ ራሴን አሳምኜ እያወራሁት ነው። ይሄኛውን ግን ደግሞ ይሄኛው አልያዛልኝ። እስቲ ምንድን ነው የማደርገው? እስቲ አሌክስ ምንድን ነው የምትመክረኝ? በእግዚአብሔር ምንድን የተዋወቁት? እና ይሄን ነው ማንን የአሁኑን የአንድ ሀገር ልጅ ነን። እሱም እንተዋወቃለን፣ ግን እንደዚህ በቃ ቤተሰቦቻችን ይተዋወቃሉ። በጣም ነው የምንተዋወቀው። በስልክ ነው እንትን ያልነው። እዚህ ከመጣው ነው በስልክ ያፋጠን ነው። ዱባይ ከመጣው ነው በስልክ ያፋጠን ነው እንጂ ብዙ አልነበርንም። እዛ ሀገር ቤት በሰላምታ ነው የምንተዋወቀው። አንድ ሀገር ስለሆነ አሁን እያወራን 5 ወራችን ነው እና እንዲህ ሆነብኝ። ፍቅርና መውደድ ይለያያል አይደል አሌክስ? ፍቅርና መውደድ ይለያያል። አንዴ ለፊት መልሽ እንጂ የምን ማብራሪያ እኔ አላፈቀርኩትም ግን እወደዋለሁ። አይሰራም። ይኸውልሽ እንደዚህ የሚባል ነገር የለም። የጾም ጊዜ ስጋ ወጥ ሰርተሽ ከመረቁ አድርግልኝ ጾመኛ ስለሆንኩ ስጋውን ተውና መረቁን አምጣልኝ እንደማለት ነው። ገብቶሻል? እንደዚህ አይነት ይሄ ግራ የሆነ ነገር ላይ መሆን የለብሽም። አንዱ ጥግ ላይ መሆን ታፈቅረዋለሽ ወይስ አታፈቅሪም? መልሱ አጭር ነው። ስለዚህ እኔ ወደዋለሁ፣ አላፈቀርኩትም ግን ወደዋለሁ። እሱ ደግሞ ወጣ ገባ ሲል እንደዚህ ዝም ሲለም ምን ላድርግ? ሚዩት አድርጊ ናዳ። እሺ ምንድን ነው ፍቅረኛዋ ነው? ከታች የሆነ ሲጽፍ ነበር ደጋግሞ ገብታ ነበር። ባለፈው እንድትወርድ በጣም ፈልገሃል። ትግባ፣ ምን ችግር አለው? አሁን የእሷ መታ መናገር ደግማም ብትነግረን ችግር የለው። እሷን ካልደከማት ሌላ ሰው ይማርበታል። እዚህ ውስጥ ዛሬ ገና የሚመጣ ሰው ይኖራል። ምናልባት ታርጌቴ እዚህ ጋር የሚገባው ሰው አይደለም። ለእኔ እዚህ ጋር በገባው ሰው አማካኝነት ብዙ ሰዎች ያም ሰው ከሚናገረው ይሁን ከምናወራው ነገር ትምህርት ይወስዳል።
የሆነ ድካም ቢጤ ከተሰማችሁ ጋይስ ስክሮል አርጋችሁት ምን አርጉ መሰላችሁ? ዞር ዞር ብላችሁ ደግሞ ትመለሳላችሁ። ያው ከዚህ የተሻለ ነገር የምትሰሙበት ቦታ ደግሞ ሊኖር ይችላል። አንዳንድ ሰዎችን ስለማይ ነው ኮመንት ላይ ጭንቅ ይላቸዋል። በቃ ማለት ቢቀይሩት ፕሮግራሙ ወይ ቶሎ እልቅ ቢል ደስ ይላቸዋል። ስልካችሁ እጃችሁ ላይ ነው። ኤግዚት ብላችሁ ወጣችሁ ዞር ዞር ብላችሁ ደግሞ ተመልሳችሁ ትመጣላችሁ። የእናንተ እኮ እንትን ነው ፍሪደም አላችሁ። እሺ በዚህ አጋጣሚ የኔ ናት አንደኛ ነገር ማታፈቅሪው ከሆነ ከእሱ ጋር ምንም አይነት ኮሚኒኬሽን ማድረግ አይጠበቅብሽም። አላፈቀርኩትም ግን እወደዋለሁ እንደዚህ የሚባል ነገር አለ እንዴ? ይሄ አንደኛ አንቺ ነው ራስሽን ነው የምትጎጂው፣ ጊዜሽን ኢነርጂሽን ነው የምትጨርሽው። ሁለተኛ የሰው ህይወትም ላይ ነው የምትጫወችው። ማታፈቅሪው ከሆነ ለሱ ምንም አይነት ስሜት ከሌለሽ ጀስት ለቀሽ ውጪ ከህይወቱ። እንዲደውልሽ የማትፈልጊ አንቺ ማትደውይለት በቃ አለቀ፣ መስመራችሁ ተለያይቷል። ይሄ የበፊቱ ህይወትሽን ለመርሻነት እየተጠቀምሽበት ከሆነ በጣም አደገኛ፣ ነገ ከባድ ዋጋ ነው የምትከፊው። ገብቶሽ ያለፈው ህይወትሽ በቃ አልፏል። ያ ሰው ደግሞ የበፊት ፍቅረኛሽ የራሱን ህይወት እየኖረ ነው፣ ነገርሽናል፣ አግብቶ ምናምን ሊሆን ይችላል። አንዳንድ ነገሮችን እኮ መርሳት አይጠበቅብሽም፣ መተው እንጂ። ለመርሳት ለምን ትሞክሪያለሽ? እየበለጠ ነው የምትጋጋጭው። የሆነ ነገር ከአይምሯችሁ ለማጥፋት አትሞክሩ ጋይስ። ለማጥፋት በሞከራችሁ ቁጥር ምንድን ነው የሚፈጠረው? ትጋጋጣላችሁ። ይሄ መፈራገጥ ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? መተው ባለበት እንዲድን መቀበል ማለት ነው። በቃ የሄዶ ፍቅረኛሽ ሄዷል፣ የራሱን ህይወት እየኖረ ነው፣ ተለያይታችኋል። በሄድሽበት ስለሱ እያሰብሽ ድጋሚ ያለፈውን ትውስታሽን እየቀሰቀስሽ የምትራመጂ ከሆነ የምትጎጁ አንቺ ነሽ። አሁን አይ ቲንክ ይሄኛውን ሰው የተዋወቅሽ ወይም እያወራሽው ያለሽው ያኛውን ያስረሳኛል በሚለው ሮንግ፣ የበለጠ ነው እንደውም እያስታወስሽው የምትሄጂው። ኮምፔር እያደረግሽ ትመጫለሽ፣ እያወዳደርሽ ያኮ እንደዚህ ያደርግልኝ ነበር ይሄ እንደዚህ ነው እያልሽ የበለጠ ራስሽ ላይ ስቃይ ነው የምትጨምረው። ሰዎችም አትወዷቸው ከሆነ ለእነሱ ምንም የፍቅር ስሜት ከሌላችሁ እውነቱን ነገሯቸው ጋይስ። ምንም ችግር የለም። አላፈቅርሽ ይቅርታ፣ ይሄ ወንጀል አይደለም፣ አያስጠይቃችሁ፣ በድንጋይ አያስወግራችሁ። አላፈቅርሽውም ማለት ያንቺም ጥፋት አይደለም፣ የሱም ጥፋት አይደለም። ስለዚህ ጊዜሽን እና ኢነርጂሽን ኃይልሽን ማባከን የሌለብሽ ቦታ ላይ አትገኝ፣ ግድ የለሽ። ምናልባት የሚቆጭሽ አሁን የምትነቂው አመታት ካለፉ በኋላ ነው፣ የማይሆን ነገር ላይ ጊዜሽን እየፈጀሽ እንደሆነ። ሶስተኛው ይሄ ሰው የማይደውልልሽ ፍላጎት ስለሌለው ወይ ውሽሞች አሉት። ወንድ ልጅ ሲያፈቅርም እንደሚያደርግ ታውቂያለሽ። ፋታ ይሰጥሽ። አሁን ትኩስ ፍቅር ላይ ያላችሁ እስቲ እጅ አውጡ። የሰሞኑ ትኩሳዊ ፍቅር እንዲህ የተንቦለቦለ ያለ ትኩስ ፍቅር ላይ ያላችሁ ሰዎች ትነግሩኛላችሁ። ሴቶቹ በተለይ አፍቃሪያችሁ ወንዱ ማለት ነው እንዴት ነው የሚሰራራው? ጠዋት ይደውላል፣ መብላትሽን ያረጋግጣል። ከ30 ደቂቃ በኋላ ይደውላል፣ መተንፈስሽን ያረጋግጣል። ትንሽ ቆይቶ ከ15 ደቂቃ በኋላ እንዴት ነው አየሩ ተስማማሽ ወይ? ቆዳሽ እንዴት ነው? ፀሐይ ምን ነክቶታል ወይ? በእግርሽ እየተራመድሽ ነው ወይስ ሰው ጫማ እያቀረበልሽ ነው ይልሻል። አጉራሽን ልቅጠርልሽ የኔ እናት። ትንሽ ቆይቶ ደግሞ ከ40 ደቂቃ በኋላ ደግሞ ይደውልና የኔ እናት እንዴት ነሽ? ናፈቅሽ። ትንሽ ከ5 ደቂቃ በኋላ ደግሞ እናት በቃ ያንቺ ትንፋሽ አስተንፋሴ ሁላ ሊዘጋ ምን አባቴ ልሆንልሽ? በቃ የት መጥቼ እንዴት እግርሽን ልጠብ እንዴት ልነጠፍልሽ ይልሻል። ወንድ ልጅ ሲፈልግ እንደዛ ነው የሚያደርገው። ካልፈለገ ግን ዝም ብሎ ቪዲዮ ወይም ቮይስ ምናምን ይልክልሽ እና እንዴት ነሽ ሰላም ነው ቢዚ እኮ ነኝ። ገብቶሻል? ሰው ተረጋጊ፣ ራስሽን ጠብቂ፣ ኃይልሽን ኢነርጂሽን ወደ ሌላ ነገር አዙሪ። ስራ፣ ህይወት ከፍቅር ህይወት ውጭ እኮ የኔ ናት በጣም ብዙ ልታተኩሪበት የሚገባ ጉዳይ አለሽ። የስራ ህይወትሽ፣ መንፈሳዊ ህይወትሽ፣ ጤናሽ፣ ማህበራዊ ህይወት፣ ብዙ የህይወት ክፍሎች እኮ አሉ እኮ። አንድ ቦታ ላይ ብቻ ኢነርጂያችን፣ ኃይላችን፣ ጊዜያችን
ቀናችን የምናባክነው። ሌሎቹ ነገሮች ስታተኩሪ ይሄኛው ትንሽ እየቀነሰ ይመጣል። ጫናው ተግባባል። ምርጫ ቀስቀሳ ነው። ወንዶች መጀመሪያ አካባቢ እንደዚህ የምንለው ምርጫ ቀስቀሳ ነው። በነገራችን ምርጫ ስንቀሰቅስ ጎበዝ ነን እኛ። ምርጫ ቀስቀሳ ላይ ብዙ ሴቷ ልክ ካፈቀረችው እና ህይወቱ ውስጥ ከገባች በኋላ ግን እንደሱ የሚንጠባረር የለ። ያ ሁሉንም ወንድ አያካትትም። ይሄ ተግባባን? የኔ እናት ግልጽ ነው። እና አሁን እርግፍ ላደርገዋ። እርግፍ ስትይ የሆነ እንደ ቃሪያ ነው የሚመስለው። እርግፍ አታርጊ፣ መተው። ዋና ነገር ጠንክረ መብላት ነው ለሰውዬ። ዋና ነገር ጤና ነው። ስለዚህ እርግፍ አድርጌ ተዋለሁ ማለት ነው። እንደዛ እሺ። ዘንድሮ አንተንም አሳበድንክ፣ እኛም አበድን ሴቶች። እንደምን ይሻለናል? ያው ዋናው ነገር አሁን የሰጠንሽን መርፌን ኪኒንም በአግባቡ ጠሽ፣ ውጤቱን ደግሞ መተሽ። እሺ ካልተሻለኝ እመጣለሁ። በቃ ምንም ችግር የለም። ቤትሽ ይሻለኝ። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልን። አሜን። ጤና ከእድሜ ጋር ይስጥ። አሜን። ኑረልኝ። ቻው። እሺ ከባድ ነው ጎበዝ፣ ከባድ ነው። አፍቃሪዎቹ እኮ በቃ አስቸጋሪ ሆነ። እሺ ወንዶች ሲያፈቅሩ እንደዛ ነው። እሺ ስናፈቅር ቆይ ስራ ምናምን ከስሬ ብር ተበድሬ ምናምን ብዬ እያወራሁ ለኝ ኔትወርክ ትላንትና ስራ ላይ ነበርኩኝ እና ከስሬ በንግድ ፍቃድ ተበድሬ ምናምን ብዬ እያወራሁ ገብቼ ነቀለኝ። ኔትወርክ ነቅሎኝ ነው የወጣሁት እና የሆነ ስራ ቡቲክ ነገር ሰራ ነበር። እኔ የምኖረው አዲስ አበባ ኢትዮጵያ ነኝ እኔ የምሰራው እና ስራውን ከጀመርኩት 10 ዓመት ሆኖኛል። ኦኬ። እና እየሰራሁት እስከዚህ ድረስ ቆይቼ ነበረ እና መሀል ላይ ችግር ገጠመኝና ከሰርኩኝ። እሱን ለማስተካከል ከባንክ ብር ተበድሬ ምናምን ሁሉ ሞከርኩኝ፣ አልተሳካልኝም። እና ያንን ነገር እንዴት አድርጌ ለማስተካከል እንደምችል ይህን ዳውራ ልነግር ነበር የገባሁት። ምንም በቃ ስራውን በጣም ብዙ ጊዜ ነው ለማስተካከል የሞከርኩት። መሀል ላይ የሆነ ችግር ገጠመኝና ወረደብኝ ስራው። ይህንን ስራ ደግሞ ግዴታ መስራት አለብኝ፣ ሌላ ገንዘብ ስለሌለኝ ይህንኑ ስራ ነው ማስተካከል ያለብኝ። ልጆችም ስላሉኝ ብቻዬን ስለማሳድግ እና ይህንን የማስተካክልበት ድጋፍ ነገር እንዴት ማግኘት እንደምችል ይህንን ልጠይቅህ ብዬ ነው እዚህ መግባት የፈለጉት። ምን አይነት ድጋፍ የፈለግሽው አንቺ? ማለት አሁን ስራውን ከተውኩት እና ከወጣሁኝ ከዚህ ስራ መመለስ አልችልም። እሺ ይኸው ሳጥኑ ከፍቷል። ውሰዱና ከዚህ ውስጥ ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አንዳንዶቻችሁ አበባ ነው። አሁን ግን በዚሁ ባለበት ትንሽ ኔትወርክሽ እኮ አሁንም እየተቆራረጠ ነው። መደማመጥ አልቻልንም። ስራውን ለማስተካከል ትንሽ ድጋፍ ያስፈልገኛል። አልበለዚያ ከዚህ ስራ ከወጣሁኝ ስራውን ማስተካከል አልችልም። ከወጣሁኝ ከስራው ትንሽ ድጋፍ ባገኝ ስራውን አስተካክዬ እንደነበረው መስራትና ያለብኝን ነገር ማድረግ መክፈልም እችላለሁ። ይህን ልልህ ነበር የገባሁት። ትናንትና ኔትወርክ ነጥቆኝ ወጥቼ ነው። እሺ አንደኛ እንግዲህ እንደ ሀሳብ በታረጊ የሚሆነው ስራሽን የበለጠ ከስተመሮች ሳቢ ማድረግ ነው። እዚህ ስራ ላይ መቆየት የምፈልግ ይሄ ማለት ዝም ብለሽ ቡቲኩን ከፍተሽው ሰው መጥቶ እንደ ድሮ ጊዜ ይገዛኛል ብለሽ አጠብቂ። ምክንያቱም አሁን የእንትን ጊዜ ነው፣ የሶሻል ሚዲያ ጊዜ ነው። ገብቶሻል? የፍክክሩም ጊዜ ነው። ስለ እቃውም ተሽጦ ስላለቀ ባዶ ነው ሱቁ።
ስራውን ለመስራት ግዴታ የሆነ ነገር መጨመር ይኖርብኛል። አለበለዚያ በቃ እየገባው እየወጣው ነው እየሆናል፣ እየሰራሁት አይደለም ስራው። የዛ ጋ ነው ችግር የተፈጠረው ማለት ነው እኮ። ለምን አሁን ቲክቶክ ላይም ቲክቶክን ከፍተሽ ማለት ነው በማስተዋወቅ ምናምን ለምን መስአሰል? ቲክቶክ ለማስተዋወቅም እኮ እቃው ያስፈልጋል። እቃው ተሽጦ ያው በዕዳ ምናምን እየከፈልኩት ስለጨረስኩት እቃው ከሌለ ቲክቶክ ላይ ምን አሳያለሁ? ቲክቶክ ላይ እኮ ለማሳየት እቃው ሊኖርህ ይገባል አይደል? በፊት እንዴት ነበር የምትሰሪው? ሰራ ነበር ስላልሽ እኮ። አዎ በፊትማ ያው እንደዚህ ሱቅ ውስጥ ነው የምሰራው። አሁን እኮ ችግር ገጥሞኝ እቃውን እየሸጥኩኝ ዕዳ እየከፈልኩኝ እናቴን በመሀል የዛሬ 2 ዓመት ምናምን ታማ ለሕክምና ምንም እያወጣው ስለነበረ ሌላ የሚያግዘኝ ነገር ስለሌለ በዚሁ ነበር ሁሉም ነገር። ልጆችም ስላሉ ስለማስተምር ምናምን በቃ እቃውን ማስገባት አልቻልኩም። በቃ እየሸጥኩኝ ሱቁ ባዶ ሆነ። ለዛ ነው እንጂ ወጪ ብዙ የሚወጣ ከሆነ ስራው አይሰራም፣ አጉል ወጪ ሲወጣ ማለት ነው። እና አሁን በጣም ታግያለሁ። ከባንክም የተበደርኩት ይህን ስራ ለማስተካከል ነው፣ ግን ማስተካከል አልቻልኩም። በቃ ብቻዬን ማስተካከል አልቻልኩም። እሱማ ንብረቱ እቃው ካለ እኮ እዚሁም ሆነ ይሰራል፣ ችግር የለውም። አሁን ኪሳራው ነው ያወረደኝ እንጂ ሶሻል ሚዲያ ላይ ምናምንም ላይ ባይሆን ራሱ እንደዚሁም ከፍቼ የምሰራው ስራ ነው። ስራው አሁን ከገጠመኝ ችግር አንጻር ማቴሪያሉ የለኝ ስለከሰርኩኝ ማለት ነው። ለስቴድ ነው ቤት ውስጥ የምጠቀመው ነገር ማውጣው ነገር ራሱ እስከማይኖረኝ ድረስ ነው የሆንኩት። አሁን እየገባሁ እየወጣሁ እየሰራሁት አይደለም ስራውን። ለዛ ነው አሁን በምንድን ነው እኛ ልንረዳሽ የምንችለው? እኔ እንጃ። ያው አንተ ከምታውቃቸው ሰዎች ድጋፍ ትንሽ ሊረዱኝ የሚችሉ ሰዎች ይኖራሉ ወይ በሚለው ሀሳብ ነው እንደዚህ ያሰብኩት ማለት ነው እኮ። አሁን ድጋፍ የሚያደርጉ ትንሽ እንኳን ቢሆን ሳይበዛ ትንሽ ራሱ ቢሆን በቃ እኔ የምነሳ ሰው ነኝ፣ መስራት የምችል ሰው ነኝ እኮ። እንግዲህ አሁን ያው እዚህ ፐብሊክ ላይ ነው ያለሽው። አሁን እኔ ለተሌ እርዱ ወይም ይሄ እርዳታ ምናምን ብዬ እርዳታ ማሰባሰብ አልችልም። ገብቶሻል? ምክንያቱም ያለሁበትም ሀገር ስለ እርዳታ ማውራትም ማሰብም አይቻልም። ገብቶሻል? እዚህ ጋር ንገሪያቸው አሁን እንዴት ሊያገኙሽ እንደሚችሉ፣ ሊያገኙሽ ከፈለጉ እንዴት ሊያግዙሽ እንደሚችሉ ንገሪያቸው። ሁሉም ሰው እየሰማሽ ንገሪያቸው። ይሰማል? እና እንደዛ ነው ስራው። ይሰማሽ? በቃ ድጋፍ ትንሽ ቢያደርጉ። አዎ ይሰማኛል እኮ ንገሪያቸው። እየሰሙሽ? አዎ በቃ ያው ያወራሁትን ያልኩትን እናንተን የተረዳችሁኝ ብታግዙኝ ትንሽ ብዬ ነው የምለው። ትንሽ ድጋፍ ባገኝ በቃ እኔ ስራውን እንደነበር አድርጌ መስራት እችላለሁ። ያለብኝንም ሰርቼ መክፈል እችላለሁ። ለማስተካከል ትንሽ ድጋፍ ስለሚያስፈልገኝ ነው። በጣም ብዙ ለፍቼ ጥሬ ግሬ ነው ይሄን ሀሳብ እዚህ ሀሳብ ውስጥ ድረስ የደረስኩት እንጂ ይህንን ሀሳብ ለማምጣት ራሱ በጣም ብዙ ጊዜ ነው የፈጀ እኮ። ለምሳሌ ይኸውልሽ አሁን ወጥተሽ መስራት ምናምን ትችላለሽ ከሀገር ውጭ ምናምን እንደዛ የሚል ሀሳብ ስላየው አሁን ከዚህ በፊት ከሀገር ውጭ ምናምን አሁን ልጆች ስላሉኝ መውጣት አልችልም። ከዚህ በፊት ነበርኩኝ አረብ ሀገር የዛሬ 10 ዓመት ምናምን። ከዛሬ 10 ዓመት በፊት ያው ብሩም ትንሽ በነበረ ሰዓት በ70,000 ብር ነው ይሄንን ስራ የጀመርኩት። እስካሁን ድረስ በጥረት ነው በቃ እዚህ እያደረስኩት። በዛች ብር ነው እስከዛ ድረስ የቤት ኪራይን ከፍዬ ልጆችን እያስተማርኩኝ እዚህ የደረስኩት። አሁን ለመውጣት አልችልም። ልጆች ስላሉ ህጻናት ልጆችን የማሩ ልጆች ስላሉ ማለት ነው እኮ። እንግዲህ አሁን ያው እየሰማችሁ ስራውን ደግሞ ያን ያህል ለመውጣት የሚዳርገኝ ነው ትንሽ ነገር ነው የሚያስፈልገኝ። እኔ መነሳት እችላለሁ። ልጆችን ጥዬ ከመውጣት ይልቅ ይሄንኑ ብሰራ ድጋፍ ባገኝ ብዬ አስባለሁ። እንደኔ ሀሳብ ማለት ነው። መስራት በምን ያገኙሽ? አሁን እሱ ነገሮች ውስጥ በምን ያገኙሽ? ያው በምን ያገኛሉ? እኔ እንጃ። አንተ ልጠይቅህ እንዴት እንደሚያገኙ እኮ። አሁን ንገሪያቸው። ሊረዳሽ የሚፈልግ ሰው ካለ እዚህ ውስጥ እየሰሙሽ ነው። እንዴት ይርዱሽ? ያግዙ። በዚህ በስልክም ሆነ በአካውንቴንም ቢሆን መስጠት እችላለሁ የሚያግዙኝ ካሉ። እንግዲህ ያው ሰምታችኋል። አግዟት። ማገዝ የምትፈልጉ ሰዎች ማለት ነው። ያው ነገር ያለው
እሺ አመሰግናለሁ። ማድረጋችን እሺ አመሰግናለሁ። አሁን እሷ እንግዲህ አሁን ማገዝ አግዙ ምናምን ማለት እንጂ እኔ አሁን እንደዚህ አድርግ ምናምን ማለት እዚህ ማናት እርዳታ የምታሰባስብ ጥያቄ ከባድ። ሄሎ ጤና ይስጥልኝ።